በእግር ኳስ ብዙ አሸማቃቂና አንገት አስደፊ ዘግናኝ ውጤቶች ተመዝግበዋል። የሀገሬውን ሰዎች ያሸማቀቁና በሜዳ ላይ ያሉ ተጫዋቾችንም በሀፍረት አንገት ያስደፉ ከባባድ ሽንፈቶችም የእግር ኳሱ ዓለም እውነታዎች ናቸው። ተጫዋቾችን በሜዳ ላይ በቁም ያፈዘዙና ዓለምን ያነጋገሩ ውጤቶችም ጥቂቶች አይደሉም። በ2014ቱ የብራዚል የዓለም ዋንጫ በግማሽ ፍጻሜው ብራዚል በደጋፊዎቿ ፊት በጀርመን 7-1 የተረመረመችበት ጨዋታ የቅርብ ጊዜ ትውስታችን ነው። በአውሮፓም ያሉት እንደነ ሉቲኒያ እና ሉክዘምበርግ ያሉ ሀገራት የግብ መረባቸውን ወለል አድርገው ከፍተው ትላልቆቹን ሀገራት በጎሎች ሲያንበሸብሹ መመልከት አዲስ ነገር አይደለም። ቀጥሎ የምነግራችሁ ታሪክ ግን በእግር ኳስ ታሪክ ከተመዘገቡ ከባባድ አሰቃቂ ሽንፈቶች መካከል አንዱ ነው። አውስትራሊያ 31 አሜሪካን ሳሞአ ባዶ። ይህ እንዴት ሊሆን ቻለ? አንድ ቡድንስ እንዴት በዚህ መጠን በ31 ግቦች ሽንፈት የውርደት ካባን ተከናነበ? ይህንን አስገራሚ የእግር ኳስ ጨዋታ በዛሬው መሰናዷችን ላይ እንመለከተዋለን። አብራችሁን ቆዩ። የዚህን ጨዋታ ታሪክ ለእናንተ ከመንገሬ በፊት አሜሪካን ሳሞአ ስለተባለችው ሀገር ጥቂት ልበላችሁ። አሜሪካን ሳሞአ በደቡብ ፓሲፊክ ውቅያኖስ ፖሊኔዥያ ክልል ውስጥ የምትገኝ የዩናይትድ ስቴትስ ያልተካተተች ግዛት ነች። አሜሪካን ሳሞአ በኒውዚላንድና በሃዋይ መካከል በግማሽ ርቀት ላይ የምትገኝ ሲሆን 5 ደሴቶችን ታካትታለች። አሜሪካን ሳሞአ የራሷ ህገ መንግስት፣ ገዢና ህግ አውጭ አላት። የዩናይትድ ስቴትስ ፕሬዝዳንት የአሜሪካን ሳሞአ መሪ ናቸው። ይህንን ስንል አሜሪካን ሳሞአ ነጻ ሀገር አይደለችም፣ ያልተጠቃለለ የዩናይትድ ስቴትስ ግዛት ነች። ስለ አሜሪካን ሳሞአ ይህንን ካልን ዘንዳ እግር ኳሷን ደግሞ እንመልከት። እንደ አውሮፓውያን አቆጣጠር ከ1983 ጀምሮ በእግር ኳስ ውድድሮች ላይ መሳተፍ የጀመረችውና ፌዴሬሽን ያቋቋመችው አሜሪካን ሳሞአ በደቡብ ፓሲፊክ ጨዋታዎችና በፖሊኔዥያ ዋንጫ ላይ ተሳትፋለች። ከዛ በኋላ ነበር አሜሪካን ሳሞአ ለ2002 የዓለም ዋንጫ ለማለፍ የማጣሪያውን ውድድር የተቀላቀለችው። ተጋጣሚዋ ደግሞ አውስትራሊያ ነበረች። ሚያዝያ 2001 የሁለቱ ቡድኖች ጨዋታ ተደረገ። አውስትራሊያ አሜሪካን ሳሞአን ያለምንም ምህረት ደበደበች። በጨዋታው ላይ 31 ግቦች ተቆጠሩ። አርቺ ቶምፕሰን 13 ግቦችን ከመረብ ጋር አገናኘ። ከዚህም በተጨማሪ ዳቪድ ዛደርሊክ 8 እና ቦትሲያንስ 3 ግቦችን አስቆጠሩ። በዚህም ጨዋታው በእግር ኳስ ታሪክ ከተመዘገቡ ሪካርድ ሽንፈቶች መካከል አንዱ ተደርጎ ተመዘገበ። ይህ ሲሆን ታዲያ በጨዋታው ላይ ተከላካዮቹ የት ነበሩ? ግብ ጠባቂስ የለም ወይ የሚል ጥያቄን ያስነሳል። በዛ ጨዋታ ላይ 31 ግቦችን ያስተናገደው የአሜሪካን ሳሞአው ግብ ጠባቂ ሳላፑ ለዚህ መልስ አለው። ከዛ ሽንፈት ከዓመታት በኋላ ከቢቢሲ ጋር ቃለመጠይቅ ያደረገው ኒኪ ሳላፑ ያ ጊዜ ማስታወስ የማይፈልገው ጨዋታ ነበር። አሁን ላይ የ44 ዓመት ጎልማሳ የሆነው ሳላፑ ሁኔታውን ሲያስታውስ 31-0 የተሸነፉበት ጨዋታ ገና ሳይጠናቀቅ ከቡድን አጋሮቹ ተደብቆ ማልቀስ ጀምሮ እንደነበር ይናገራል። ጨዋታው እስኪጠናቀቅ ስሜታዊ ላለመሆን ሞክሬ ነበር፣ ግን አልተሳካም። አሜሪካን ሳሞአ በታሪክ ትልቁን ሽንፈት እንድታስተናግድ የሆነችባቸው ምክንያቶች ነበሩ ይላል የወቅቱ ግብ ጠባቂ ሳላፑ። በወቅቱ የአሜሪካን ሳሞአ የህዝብ ቁጥር 58,000 ብቻ ነበር። የአውስትራሊያ ደግሞ ቢያንስ 19 ሚሊዮን ነው። በ2002ቱ የዓለም ዋንጫ ማጣሪያ ጨዋታ ላይ ፊፋ ለአሜሪካን ሳሞአ መጫወት የሚችሉት የአገሪቱን ፓስፖርት የያዙ መሆን አለባቸው የሚል ውሳኔ ማስተላለፉ ቀድሞውኑ ደካማ የነበረውን ብሔራዊ ቡድን ጨርሶ ያፈረሰ ነበር ሲልም ግብ ጠባቂው ይናገራል። ከ20 የብሔራዊ ቡድን አባላት ሳላፑ ብቻ ነበር የሀገሪቱ ፓስፖርት የነበረው። ከዚያም ከዚያች አነስተኛ ደሴት የብሔራዊ ቡድን ተጫዋች ፍለጋ እንደተነሱም ያስታውሳል። በ2 ሳምንታት ውስጥ ተጫዋቾችን መፈለግ ነበረብን። ብዙ ታዳጊዎችን ከሁለተኛ ደረጃ ትምህርት ቤቶች መሰብሰብ ግድ ሆኖብናል ያለው ግብ ጠባቂው የ15 ዓመት ዕድሜ ያላቸውን 3 ተጫዋቾች ይዞ የተመሰረተው ቡድኑ አማካይ ዕድሜው 18 እንደነበር ይገልጻል። በወቅቱ 20 ዓመቱ የነበረው ግብ ጠባቂ በቡድኑ አንጋፋው ተጫዋች ሆነ። እንደተጠበቀው ከታሪካዊ ሽንፈት ቀደም ብሎ በዓለም ዋንጫ ማጣሪያ የምድብ ጨዋታዎች ቡድኑ በፊጂና በቶንጋ በሰፊ ግብ ልዩነት ተሸነፈ። በመጀመሪያው ጨዋታ በፊጂ 13-0 ተሸነፉ። በሁለተኛው ጨዋታ ደግሞ በሳሞአ 8-0 ተሸነፉ። በሶስተኛው ጨዋታ በቶንጋ 5-0 መሸነፋቸው እንደ መሻሻል ተቆጥሮ ለአውስትራሊያው ጨዋታ መዘጋጀት ጀመሩ። በምድብ ጨዋታዎች ላይ ቶንጋን 22-0 ያሸነፈችው አውስትራሊያ ጠንካሯ ተጋጣሚያቸው እንደምትሆን
ሳላፑ ጠንቅቆ ያውቃል። ጥረቴ በአውስትራሊያው ጨዋታ እንደምንም ከ22 ጎል በላይ እንዳይቆጠርብን ነበር። ይህ የሳላፑ ንግግር ነው። የአውስትራሊያው ኮን ጎል ለማስቆጠር የወሰደበት 8 ደቂቃዎች ብቻ ነበሩ። ከ3 ደቂቃ በኋላ አርቺ ቶምሰን የተባለው ተጫዋች ሁለተኛዋን ጎል አስቆጠረ። 27ኛው ደቂቃ ላይ አርቺ ቶምሰን ሃትሪኩን ሰርቷል። 75ኛው ደቂቃ ላይ ደግሞ ለራሱ 13ኛ ጎሉን አስቆጥሯል። ዳቪድ ዛደርሊክ የተባለው ተጫዋች በበኩሉ 8 ጎሎችን አስቆጥሯል። የጨዋታው ፍጻሜም 31-0 ሆነ። ሳላፑም ሲናገር በጨዋታው ወቅት የቡድን አጋሮቼ ከኔ ፊት ቆሞ ከሚከላከሉ ይልቅ ወደፊት ሄደው እንዲያጠቁ ሰወተውታቸው ነበር ሲል ይናገራል። ወደፊት ሂዱ፣ ፊት ለፊት አትቁሙ እያልኩ እነግራቸው ነበር። እየከለሉኝ ኳሷን ሳላያት ታልፈኝ ነበር በማለት ያንን ጨዋታ ያስታውሳል። በዕለቱ የአውስትራሊያ ብሔራዊ ቡድን ውሳኔ ስፖርታዊ ጨዋነት ያልነበረው ነው ሲልም ያክላል። ስንት ጎል ቢያገቡ ነው የሚበቃቸው? ምን ያህል የግብ ልዩነት ቢያስፈልጋቸው ነው ሲል በምሬት ይጠይቃል። እኔ የቡድኑ አሰልጣኝ በሆን ኖሮ 20 ጎል ካገቡ በኋላ ጨዋታው እስኪያልቅ ኳሱን ይዛችሁ ቆዩ ብዬ እነግራቸው ነበር ሲልም ይደመጣል። አሜሪካን ሳሞአ ያላት እጅግ የደከመ ብሔራዊ ቡድን ነው። በፊፋ የእግር ኳስ ደረጃ መጨረሻ ላይ ትገኛለች። ቡድኑ በተከታታይ 38 ጨዋታዎች የተሸነፈ ሲሆን የግብ ዕዳውም 217 ደርሷል። ይህ አሳፋሪ ሽንፈት ከተመዘገበ ከ10 ዓመታት በኋላ አሜሪካን ሳሞአ ለ2014 የብራዚል የዓለም ዋንጫ ለማለፍ ላለባት የማጣሪያ ጨዋታ አዲስ አሰልጣኝ ቀጥራ በአዲስ ተስፋና መነቃቃት ተጫዋቾቿን ይዛ ወደ ልምምድ ገባች። እግር ኳስ በቃኝ ብሎ የእጅ ጓንቱ ሰቅሎ የነበረው ግብ ጠባቂ በአዲስ መንፈስ ወደ ሜዳ መለሰ። አዲሱ አሰልጣኝ ተሳክቶላቸውም በማጣሪያው አሜሪካን ሳሞአ ከቶንጋ ጋር ተገናኝታ 2-1 በማሸነፍ ለመጀመሪያ ጊዜ በፊፋ እውቅና ባለው ጨዋታ ድልን አስመዘገበች። ሳላፑም ስለዚህ ድል ይናገራል። እጅግ በጣም ደስተኛ ነበርኩ። ስሜቴን መቆጣጠር አቃተኝ። በአውስትራሊያው ሽንፈት ካነባው በኋላ ዳግም በደስታ ለቀስኩ በማለት ስሜቱን ያስታውሳል። ሳላፑ አሁንም ድረስ ለብሔራዊ ቡድኑ የሚጫወት ሲሆን ወንድ ልጁ ደግሞ ከ18 ዓመት በታች ብሔራዊ ቡድኑ ላይ በአማካይ መስመር ተሰላፊ ሆኖ እየተጫወተ ይገኛል። ይህ ጨዋታ ግን በእግር ኳስ ታሪክ በትልቅ ውጤት ከተጠናቀቁ ጨዋታዎች መካከል አንዱ ስለመሆኑ ያለ ጥርጥር መናገር ይቻላል። የዛም ብሔራዊ ቡድን የመጀመሪያውን ድል በተመለከተ በ2014 የተሰራውን ኔክስት ጎል ዊንስ የተሰኘውን ዶኩመንተሪ ብትመለከቱት ብዙ ታተርፉበታላችሁ። ቪዲዮን ከወደዳችሁት ላይክ ማድረግና ሌሎች ማጋራት አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ቆዩን።